እሺ ችግር የለም። ቆይ በስምክ እንትን እንዳይሉ ፎሎ ታደርጋለህ። ሁለት ነው ያለህ ኡስታዝ? ሶሪ እሺ አንድ አለ በተለይ 300 ምናምን ኦሬንጅ ቲሸርት ለብሰህና ጥቁር ቲሸርት ለብሰህ ሁለት አንዴ እህት መረጋጋት፣ አንዴ ዝም በይ እስከጨረስክናገ 300 ምናምን ሺህ ደረሰ። እንደኛው ሁሱ ብሎ ከፍቷል። ኮፒ ሊንክ አድርጉኝ እያለ የሚያሳዝን አይነት ቪዲዮ እየለቀቀ ምናምን እንትን እያለ በውስጥ ጽፌለት ነበር። በቃ ብዬ ማለት ነው። እንዴ አላለችው። ከዚህ በፊት ፌስቡክ ላይ በእኔ ስም ከፍቱና ከዚያ ምን ያደርጋሉ? ለዚህ ሰውዬ እርዳታ እያሉ ይሰበስባሉ። በጣም ብዙ ብር እንደተቀበሉ ምናምን በውስጥ መጥቶ አንዱ ነገረኝ። ተው አልኩት፣ ሂጂ ከለከልኩት። ለዚህ መስጂድ አዋጡም ለዚህ ምናምን በእኔ ስም እንትን እያላቸው አሁን ልጁ ያ እንትን ብሏል መሰለኝ፣ ስሙን ቀይሮታል። ማነው ፎቶውን ምናምን የሚለጥፈውን ነገር ቀይሯል። ተው ካልኳቸው በትተው መልካም ነው። ወይንም እንደዚህ የሰው ደስ የማይለውን ነገር አታድርጉ። እኔ ኮፒ ሊንክ አድርጉኝ ብዬ ቪዲዮ አልሰራም፣ በሞት ማለት ነው። ከፈለገ ሰው ያድርግ፣ የሚጠቀመው ራሱ ነው። ካልፈለገ መተው ይችላል። ጥሩ ነገር ብቻ ዝም ያስተላልፋል። አለቃለህ አለቀ። ከዛች እንደዚህ አይነት ነገር በእኔ ስም የከፈታችሁ ሰዎች ኮፒ ሊንክ አድርጉልን ምናምን የሚያሳዝን አይነት እንትን ብላችሁ እንትን ባትሉ ደስ ይላል። ለማንኛውም የእኔ ይሄኛው ነው። ሁለተኛው እንትን ማድረግ የቻለ ሰው መከታተል የሚፈልግ ሰው ይሄኛው ከተዘጋብኝ በሌላኛው ያውና ላስገባላችሁ አንድ ጊዜ። እሺ ጨርሰሻል አንቺ? ከጨርሽ ላወርድሽና ያኛውን ላስገባ። ኦኬ ጀዛከላህ። ኦኬ ሰላም አለይኩም ጀዛከላህ። ሰላም አለይኩም ወበረካቱ። ያውና ይሄ ነው ይሄ ሰውዬ አለይኩም ይሄ ከላይ ያለው ሰውዬ ነው። ታብ አድርጉት። እሺ ማን ነው? ፎሎ አድርጉት። ቢስሚላህ ኦኬ እሺ ይሰማል። እሺ ቀጥሉ ልጆች። አሜን። ሰላም ነው። እንዴት ነህ? አሜን አለ አለው። አልሐምዱሊላህ። ማን ነው? እሺ ይቻላለች ጠይቅ። እዚህ ጋር ማለት ነው ላሳይና ይሄ ወይም ላንበበለው ወይስ ላሳይ? እዚህ ጋር ማለት ነው ጠይቀን ጥያቄውን መልስልኝ። ቡሃሪ 30:17 ላይ ጭብጥ ሀሳቡ የመጨረሻው ምንድነው? ኢፍ ሳምባዲ ሙስሊም ዲስካርድ ሂዝ ሪሊጅን ኪል ሂም ይላልና ምን ማለት አንድ ሰው አይ ቲንክ ቁርአን ላይ ደግሞ ሳነብ ምንድነው የሚለው በሃይማኖት ማስገደድ የለም አይነት ነገር አለና እዚህ ጋር አይጋጭም ወይ ሞር ማለት ነው። ምክንያቱም እዚህ ጋር የሚለው የሆነ ሰው ነው አይደል ሙስሊም እምነቱን ዲስካርድ ካደረገ ቀጥታ ግደለው የሚል ነገር ስላለ ማለት ነው። እንዴት ነው የምታየው አንተ? ወይም እንዴት ነው የምታስታርቀው ለማለት ነው። እሺ አንድ ወደ አረበኛ ጠጋ አድርገው። ወደዚህ ያያት ነበር። አረበኛ ትንሽ ጠጋ አድርጋት። አሜን ከተሰማ ያ ይታያል። حدثنا عندي حدثنا عن ابن عبد الله حدثنا سفيان عن ايوب عن كريمان عن علي رضي الله عنه حرق قوما فبلغ ابن عباس فقال لو كنت انا لم احرقهم لان النبي صلى الله عليه وسلم قال لا تعذبوا بعذاب الله
ወለቀተልቱሁም ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅትሉሁ። አሁን መልሱ ልመለስልህ። እሺ አዳምጠኝ። እሺ ይሰማል? አሜን ይሰማል። ቀጥል። መልካም። ቁርአኑ እየተናገረ ያለው በሃይማኖት ማስገደድ የለም ይላል ጥያቄው ልጁ ማለት ነው። እዚህ ላይ ደግሞ አሊ ብን አቢ ጣሊብ የሆኑ ሰዎችን አቃጥሏቸው እንደነበር ነው። አብዱላህ ብን አባስ ደግሞ እኔ በእርሱ ቦታ ብሆን እገላቸዋለሁ እንጂ አላቃጥላቸውም፣ ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ሃይማኖትን የቀየረን ግደሉት ብለዋልና ነው የሚለው። ስለዚህ ከዚያ ጋር አይጋጭም ወይ ነው ሀሳቡ። አንደኛ እዛ ቦታ ላይ እየተናገረ ያለው ሃይማኖትን የቀየረ ግደሉት የሚለው ዝም ብሎ ሃይማኖትን ስለቀየረ ብቻ አይደለም። ወዲያው ግደሉት የሚለው ቅድም ወዲያው ብለሃል፣ ወዲያው አይደለም የሚሆነው። ነገር ግን ያ ሰውዬ ለምንድን ነው ተብሎ ይታያል ግደሉ የተባለበት ምክንያት። በዚህ ጉዳይ የተነገሩ ሐዲሶች አሚን በርካታ ናቸው። ከነዚያ መካከል ሁለቱን ልጥቀስልህ፣ አንዱ ሌላውን ስለሚተረጉሙ። አንደኛ አሁን የተናገርከው ቃል ሌላም ቦታ ላይ ያለ ሱነን ነሳኢም ላይ ያለ መን በደለ ዲነሁ ፈቅትሉሁ ይላል። ሃይማኖትን የቀየረን ግደሉት። ታዲያ ዝም ብሎ በመቀየሩ ብቻ ነው ወይ? ሌላ ባህሪ አለው። እርሱ ምንድን ነው ከተባለ በሌላ ሐዲስ ላይ ተገልጿል። እርሱ ምን ይላል? ላ የሕሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒህ ብለው ዝም አላሉ። ሌላ ባህሪን ጨመሩለት። አልሙፋሪቁ ሊልጀማዓ አሉ። የአንድ ሰው ደም በሶስት ምክንያት ካልሆነ በስተቀር የተከበረ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። አንደኛ ሰውን የገደለ ሰው አሉ። ያ የገደለ ይገደል የሚለው በዚህ ምክንያት ደግሞ መፍሰስ ይችላል። የዛኔ ሰውን ከገደለ ይገደል በሚለው ህግ። ሁለተኛ ሰይቡ ዛኒ ባለትዳር ሆኖ የዘሞተ ወይም ዝሙት የሰራ ሰው። ሶስተኛ ደግሞ ምንድን ነው? ሃይማኖቱን ለቆ የወጣ ካሉ በኋላ አሁን ዝም አላሉ። ሌላ ባህሪውን ያስከተለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። አልሙፋሪቁ ሊልጀማዓ አሉ። ምን አሉ? አልሙፋሪቁ ሊልጀማዓ የሙስሊሞችን ህብረት የተነጠለ ተለይቶ እንደገና ዳግም ሊዋጋ የሚችል ከሆነ ማለት ነው። ስለዚህ ያ ሰው ሃይማኖቱን በመቀየሩ ብቻ እንዴት ይቀጥላል? ይቅርታ ሃይማኖቱን በመቀየሩ ብቻ ሳይሆን የሙስሊሞችን ህብረትና አንድነት ተነጥሎ እንደገና የሚዋጋ ከሆነ ነው። በክህደቱ ላይ ብቻ ሳይሆን ተመልሶ የሚዋጋ ከሆነ አላህ ሱብሓነሁ ወተዓላ ወቃቲሉ ፊ ሰቢሊላህ አለዚነ ዩቃቲሉነኩም ይላል። እነዚያን በአላህ መንገድ ላይ የሚጋደሏቸውን ከሃዲያኖች ተዋጓቸው ይላል። ከሃዲ ከሆነ በኋላ ሰውየው መልሶ የሚዋጋ ከሆነ የዛኔ እንዋጋዋለን። በዚህ ላይ ዑለሞች ሁለት ሀሳብ ነው ያላቸው። ግማሾቹ ያው ወዲያው ይገደል የሚለው እሱ ስህተት ነው። በሁላቸውም ዑለሞች ዘንድ ወዲያው አይገደልም። አንድ ሰው ሃይማኖቱን ስለቀየረ ብቻ እንዳይገደል ይገደል በሚለው እንኳን ብንወስደው ወዲያው ሳይሆን ያሉት እነዚያ ያ ሰውዬ ለምን እንደተመለሰ እድል ይሰጠዋል። ብዙ ጊዜ ዳዕዋ ይደረግለታል። ጥያቄዎች ካሉት እንዲመለስለት ይጋበዛል። ዑለሞች ይመጡለታል። ከዚያ በኋላ እምቢ ካለ ምናምን ነው። በዚያ በኋላ ነው ሰዎች እንደ አንዳንድ ዑለሞች ይገደል ያሉት። ሌሎች ደግሞ እነ ሶፊያኑ ሰውሪ ታላቁ ዓሊም ሶፊያኑ ሰውሪን ታውቃላችሁ። ኢብራሂም ነኸዒን ታውቃላችሁ። የሰሃባ ተማሪ ነው። አብዱላህ ብን አባስ ተማሪ። እርሱን አለ ቃል በቃል እንደገና ተመልሶ ሊዋጋ ካልሆነ በስተቀር አይሆንም። እሱን መግደል አይቻልም። ምክንያቱም በነቢ ሰለላሁ ዐለይሂ ወሰለም ጊዜ ብዙዎች ተመልሰው ምንም አልገደሏቸውም። እንዲሁም ደግሞ አቅራቢያቸውም ያሉ ከሃዲያኖች የነበሩ ያ ነው እና መልሶ የሚዋጋ ከሆነ ነው ያ ሰውዬ ሊጋደል የሚችለው። ምክንያቱም ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሌላም ባህሪ ጨምረውለታል። የሙስሊሞችን አንድነት የሚለይ ከሆነ ወይንም የሚለይ ከሆነ ብሎ ተናግረዋል። እሺ ሚፍታህ ሰላም ነው? እንዴት ነህ ሚፍታህ? ይሰማሃል? ይሰማል። አልሐምዱሊላህ። እሺ አንዲት ቤተሰብ ነበረችና ያለውን ነገር ትንሽ የሆነ ነገር ብያታለሁ። ያንን ነገር ትንሽ ይቅርታ ግን አንዴ ቦታውን ትነግረኛለህ? ይቅርታ ማለት ስለጠየቁ ብዬ ነው። እንደገና መልሱ። የሙስሊሞችን አንድነት የተለየ የሚለውን ቃል ነው ከዚህ ተጨማሪ መገለጫ የተገለጸበት ሐዲስ ማለት የሚገደሉ ሶስት ሰዎችን ማለት ነው። እሺ ችግር የለም። የሶስትም ስላለ ሚፍታህ አለ መቀጠል ትችላለህ። የሶስቱ የሚገደሉ ሰዎች ተብሎ የተገለጹበትን ሐዲስ ከነስተ ቤተሰብ ነበረችና እሺ ሻሃዳ ለመቀበል ነበረ። እኔ ትንሽ የሆነ ነገር ብያታለሁ። በአንተ እጅ እንድትቀበል ፈልጌ ነው። እሺ አብረህ አለች? አሁን አለች። አሁን እኔ ጋር ነች። እሺ ታናግረኝ። ሰላም ነው? እንዴት ነሽ?
ሰላም አለን። እሺ እስልምናን መቀበል ፈልገሽ ነው አይደል? እሺ የምለውን ቃል አብረሽ እየተከተልሽ በእሺ እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የሆነ የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነብያት ዘመን ይሄ ነው የምስክር ቃል ሰዎች ወደ ኢስላም ሲገቡ ጊዜ የሚሰጡት የምስክር ቃል። ጸጉሩ ነብያችን ሰለላሁ ዐለይሂ ወሰለም ወሸዕሩሁ ኢላ ሸሕመቲ ኡዝነይሂ አሉ፣ እስከ ጆሮዎቹ ጫፍ ይደርሳል ዒሳ አሉ። እስከ ጸጉሮቹ ድረስ ይደርሳል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ማነው እስከ ጆሮዎቹ ድረስ ይደርሳል። ሌላ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለ ዒሳ ሲናገሩ ለይሰ ቢጠዊል ወላ ቢልቀሲር አሉ፣ በጣም ረጅም አይደለም በጣም አጭርም አይደለም። ወላኪነሁ መርቡዕ አሉ፣ ነገር ግን እርሱ መካከለኛ ተክለ ሰውነት ያለው ነው አሉ። በጣም የተንጀራገገ ረጅም አለ አይደል? ለእንደዛ አይደለም ዒሳ፣ በጣም አጭርም አይደለም መካከለኛ ነው። ሌላው ሰውነቱ ሲገልጹት ነብዩ ሰለላሁ ዐለይሂ ወሰለም አዕሪድ ሰድር አሉ፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም ያማረ ወንድ ነው፣ ደረቱ ሰፊ ነው። ዋሲዕ አልመንኪበይን አሉ፣ ይሄ ትከሻዎቹ ደግሞ በጣም ሰፋ ያለ ትከሻ ያለው ነው። ወጣቸዋል ያ ነው ዒሳ የሚለው ከስሙ ስትነሱ አይ ረጁሉን ሃዲ በጣም የተረጋጋ የጥበብ ባለቤት የሆነ ሰው ማለት ነው። በጣም ረጋ ያለ ሰከን ያለ ሰው ነው ዒሳ ዓለይሂ ሰላም። ሌላው ከውበቱ ባሻገር አላህ በቁርአን ላይ ሲገልጸው የጥበብ ባለቤት ብሎ ገልጾታል። ጥበብን ሰጥቶታል። ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል ይላል። ሕክማ ማለት ጥበብ ማለት ነው። በቃ ጥበብን ተችሯል። አነጋገሩ እንዳለ ጥበብ ነበር። ይህን የመሰለ ነቢያችንን ነው ያመለኩብን ያሉት። በጣም የምንወደው በጣም የምናከብረው ስናገር እኔ ስለርሱ ወላሂ በፈገግታ ነው የምጀምረው፣ በፈገግታ ነው የምጨርሰው። ይለያል የእርሱ ዋገር። አላህ በቃ ድንቅ አድርጎታል። ጀማዓ ተአምር ያደረገው ሰው ከሆነ ከዚያ በላይ ደግሞ ደስ የሚለው ምን እንደሆነ ታውቃላችሁ? ለአምላኩ ታዛዥና ትሁት መሆኑ ነው በጣም የሚደንቀው። በቁርአን ላይ ሙሉ አንብቡት። ስለ ዒሳ ስታነቡ ጊዜ እጅግ በጣም ለአምላኩ ክብር በጣም የሚያስብ ነበር፣ በጣም የሚጨነቅ ነበር። ለአምላኩ በጣም ቀናተኛ ነበር። አይታችሁታል? ትምህርቱን በቁርአን ላይ እንዳለ እኮ ስለ አምላኩ ነው የሚናገረው። በየምዕራፉ ስለ ዒሳ ከተነሳ ስለ አምላኩ ያልተናገረበት ቦታ አታገኝም። ሱራ መርየም ላይ ብትሄዱ ወኢነላህ ረቢ ወረብኩም ፈዕቡዱህ ይላቸው ነበር። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም ብቻ ተገዙት ይላቸው ነበር። ልክ ከእርሱ በኋላ እንደሚመለክ እየተናገረ ሁላ ይመስላል። እንዳለ የሚናገረው ስለ አምላኩ መመለክ እንዳለበት ብቻ ነው። እንዳያጋሩት አደራ እያለ ሁላ ይመስላል። ገብታችኋል? እና በሌላ ቦታ ላይ በሱራ አልማኢዳ ላይ ስትሄዱ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸው ይላል። በአላህ ላይ እንዳታጋሩ እያለ ይከለክላቸው ነበር። እነሆ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር ይላል። እነሆ በእርሱ በአምላኬ በአላህ ላይ ሌላን አካል ያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውም የገሃነም እሳት ነው ይላቸው ነበር። በአሊ ዕምራን ላይ ስትሄዱ ጊዜ ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም ይላቸዋል። በሱረት ዙኽሩፍ ላይ ስትሄዱ ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም። በሱረቱል ማኢዳ ላይ ስትሄዱ መጨረሻ ገጽ ላይ ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ አን ያዕቡዱላህ ረቢ ወረበኩም። በእያንዳንዱ ቦታ ላይ ጌታዬን ጌታቸውን አላህን ሳትገዙ እንዳትሄዱ ይላቸው ነበር። በጣም ለአምላኩ ክብር የተጨነቀ ነው። ገባችኋል?
ስለ አምላኩ ነው ጥሪ ያደረገው። ብትወዱት ኖሮ እርሱን ሳይሆን አምላኩን በመለካችሁ ነበር። ልክ አምላኩን እንደ ሰዎች እንዲያመልኩ ጥሪ እንዳደረገው ማለት ነው። ጥያቄ ያለ ይቀጥል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አጋጣሚ ያው አንዳንዴ ወደ ክፍለ ሀገር ትንሽ ወጣ ይላለሁ እና ሱቢ ሰግጄ ነው የምወጣው። እዛ የምደርሰው ኢሻ አካባቢ ነው፣ ማግሪብ አካባቢ። እንዴት ነው በሱቢ ላይ አንድ ቀዳ ማውጣት ይቻላል ወይ? ወይም ቀብሊያ መኪና እየሄድክ ስለሚያልፈህ ነው? መኪና እየሄድክ ስለሚያልፈህ ነው? እሺ አንደኛ በመኪና የምትጓዙ ከሆናችሁ በመኪና እየሄዳችሁ ልጆች አንዴ እሺ የሚረብሽ ቦታ ናቸው አትግቡ። እሺ አንድ ሰው በመኪና እየሄደ ያለ የሶላት ሰዓቶች የሚያልፉበት ከሆነ አንደኛ የራሱ መኪና ከሆነ ወርዶ መስገድ አለበት። ዙህር ደረሰ አይደለ? ወርደህ ስገድ። መሬት ላይ መስገጃ ልብስ አንጥፍና ወይንም ንጹህ ከሆነ መሬቱ ችግር የለውም፣ በዛው ላይ መስገድ ትችላለህ። ስለዚህ በህልም ያየሁህ ሁሱ ጀነት ውስጥ ይመስለኛል፣ ዱአ አድርግልን። አላህ ትክክለኛ ያድርግ። በእዝነቱ እንደኛ አይደለም። እሺ ለማንኛውም ምንድነው የራስ መኪና ከሆነ ወርደህ መስገድ አለብህ። አሁን ጥያቄው በሌላ ሰዎች መኪና ተሳፍረን እየተጓዝን ከሆነ ነው። የዛኔ ሹፌሩን ወይንም ረዳቱን አናግሩት። ሶላት ሰዓት ደርሷል እንስገድ በሉት። ከፈቀደላቸውና ከቆመላቸው እሰየው። አልፈቅድም ካለስ ሰዓቱ ሊያልፍብን ነው፣ መኪና ላይ ሆነን የዙህር ሶላትና የዐስር ሶላት እንዲሁም ሌሎች ሶላቶች በዛን ጊዜ ወቅቱ ማለፍ የለበትምና ግዴታ መኪና ላይ ሆናችሁ በዛው ተሰግዱ። መኪና ላይ ሆናችሁ መስገድ አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም እንትን ብለዋል፣ በህልማቸው ሰግደዋል። አይ እሺ ቀጥል። ይቅርታ ምንድን ነው ያልኩት? በመኪና ላይ ሆነው ሰግደዋል። ምንድን ነው በግመል ላይ ሆነው ሰግደዋል። በህልማቸው ሰግደዋል ነው ያልኩት። ግመል ላይ ሆነው ሰግደዋል ነው ሰለላሁ ዐለይሂ ወሰለም። قد صلى رسول الله صلى الله عليه وسلم وهو جالس على راحلته በገመላቸው ላይ ቁጭ ብለው ሰግደዋል ነው ሰለላሁ ዐለይሂ ወሰለም ይላል ሐዲስ። አይ ጥያቄ አለ ቀጥ ወሱ ምን ያለ ቀጥ ቀስር ምናምን ማለት አይቻልም ማለት ነው? መቀሰር እሺ መቀሰር ወአለይኩም ሰላም። እሺ አንድ ሰው ሙሳፊር የሚባልበት ሁክም ላይ ሲደርስ ጊዜ የሚያስብለው ሁክም ላይ ካለ ነው መቀሰር የምትለው፣ ማሳጠር ማለት ነው። ያ ደግሞ መጠን አንዱ 80 ኪሎ ሜትር እና ከዚያ በላይ ተጉዘህ ከሆነ የዛኔ ሙሳፊር ሁክም ባንተ ላይ ይሰራል። የዛኔ ማሳጠር ትችላለህ። እሺ ያቀለ ቀጥታ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ አልሐምዱሊላህ። እኔ ሀገር ውስጥ ነው ያለሁት፣ ግን በፊት ሀገር ውስጥ ነው ራሱ ይሰማልሽ። ጥያቄ ይቀጥል። ከቻልክ ዘካተል ፍጥር መወጣት ያለበት እዛው እየጾማችሁ ባላችሁበት አካባቢ ለሚገኙ ድሃዎችና ምስኪኖች ነው። ካልቻልክና ካልተመቸህ ደግሞ የዛኔ ወይንም ደግሞ በአቅራቢያ ድሃዎች ከሌሉ ሀገር ቤት ወይንም በሌላ ቦታ ማሰራት ችግር የለም፣ ይቻላል። እሺ ወያኩ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ እሱ? ደህና አልሐምዱሊላህ። ኦኬ እጃችንን ወይም የተለያየ ቦታ ቆርጦን እየደማ ከሆነ ሰዓት ሲደርስ እንዴት ነው የምናደርገው?
እሺ ደሙ አለ ወይንስ ደግሞ ከደረቀ በኋላ ነው? ያደሽ እየደማ ባለበት ሁኔታ ከሆነ አይደርቅምሽ። ያን ቦታ ሕክምና አድርጉለት መጀመሪያ። ሊጠቀልሉት ይችላሉ የዛኔ ዶክተሮች ማለት ነው፣ ወይንም ደግሞ ሊሸፍኑት ይችላሉ በሆነ መድኃኒት ነገር ቀብተውላችሁ ምናምን ሊሆን ይችላል እንዲደርቅ ዘንድ። የዛኔ ተይሙም ታደርጋላችሁ። ተይሙም ማድረግ ቁስሉን ከነካው ውሃው በጤናቸው ላይ ችግር የሚፈጥርባችሁ ከሆነ በንጹህ አፈር ተይሙም ማድረግ። አምላክ አላህ ሱብሓነሁ ወተዓላ ይህን በቁርአን ላይ ሲናገር ወኢን ኩንቱም መርዳ ቃለ ሱብሓነሁ ወተዓላ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱ ሚንኩም ሚነል ጋኢጢ አው ላመስቱሙ ኒሳእ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን አለ። ከታመማችሁ አለና የዛኔ ውሃው በሚነካችሁ ጊዜ ህመም የሚፈጥርባችሁ ከሆነ ሌላ መፍትሄ ያስቀመጠ በንጹህ አፈር ተይሙም አድርጉ ብሎ ተናገረ። ስለዚህ ተይሙም በማድረግ መስገድ። አደራረጉን ታውቂያለሽ ወይስ ልንገርሽ? እስኪ ንገረኝ። እሺ ቢስሚላህ ብለሽ በንጹህ አፈር ላይ በእጅሽ በመዳፍሽ እንደዚህ መምታት። አየሽ? ቢስሚላህ ብለሽ መምታት። ከዛ በኋላ ይሄንን የቀኝሽን ከላይ ያለውን መዳፍሽን በግራ እጅሽ እንደዚህ አድርገሽ ማበስ። ከዛ ይሄኛውን ደግሞ በዚህኛው እንደዚህ ማበስ። ከዛ ፊትሽን እንደዚህ አድርገሽ ማበስ ማድረግ። አፈሩ በአፈሩ አፈሩን ማራገፍ ትችላላችሁ። ከመታችሁ በኋላ መሬት አንድ አፈር ማራገፍ፣ ባታረገፉትም ሁለቱም አልአምሩ ፊሂ ዋሲዕ፣ ነገሩ ያን ያክል የሚጋነን አይደለም። ትችላላችሁ በሁለቱም። ሃይ እሺ፣ ሌላ ጥያቄ አለኝ። እሺ፣ ያ ጥያቄሽ ምንድነው? እሺ፣ ሰላት እየሰገድን ደግሞ አይናችንን የሆነ የለም አስበንም አይደለ ስንጨፍን እንዴት ይታያል ሰላቱ? ሶላት እየሰገዳችሁ አይናቸውን ማጨፈን አልኢማም ኢብኑ አልቀይም አልጀውዚይ ረሒመሁላህ ተዓላ ሲናገሩ ምን አሉ? ኢግማድ አልዐይነይን ፊ ሶላት ለይሰ ሚን ሀድይ ነቢይ ሰለላሁ ዐለይሂ ወሰለም። ሶላት በምትሰግዱ ጊዜ አይኖቻቸውን ማጨፈን ከነቢዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ይላል። ስለዚህ እንደው ባታጨፍኑ የተሻለ ነው። ነገር ግን በማጨፈኑ ሰውዬው ሶላት ይበላሻል ወይ? አይበላሽም፣ አይበላሽም። ነቢ ሰለላሁ ዐለይሂ ወሰለም ስላላጨፈኑ ሲሰግዱ አታጨፍኑ እናንተ። ሐዲስ ላይ ሲናገሩ ሶሉ ከማ ረአይቱሙኒ ኡሰሊ ብለዋል። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ ብለዋል። አይ ሽክራን ጀዛከላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ብዙ ጥያቄ ነበረኝ ግን በደንብ አብራርተህ እንድትነግረኝ ነው የምፈልገው። ጥያቄው ልንገርህ። ወላሂ ከኢትዮጵያ እዚህ ተወክሎ እንትን ማለት ይቻላል? ያኔ ሻሂዶቹ እዚህ ተቀምጠው ወኪል የሚሆነው ሰው እዚህ የለም። በአካል ወኪሉና የሚያስረው ሰውዬና ወኪሉ በስልክ መሆን ይቻላል? የሚታወቁ ከሆነ ይቻላል። ለሚያውቀው ሰው ውክልና መስጠት ይችላል። ያኔ የማያውቀው ሰው ከሆነ ግን አይቻልም። እሺ፣ እንደዛ ሆኖ ኒካ ታስራለች የተባለው ነገር አሁን እንደዛ ሆኖ ጓደኛዬ ኒካ ስራለች፣ እንዴት ነው መሆን ያለበት? ይቻላል ብለው ኡስታዙ ኒካ ያሰረው ኡስታዝ ስንጠይቀው ይቻላል አለ። እንደዛ መሆን የለበትም። ውክልና የሚሰጠው ለሚታወቅ ሰው መሆን እንዳለበት ዑለሞች ተናግረዋል። ለማያውቀው ሰው ውክልና መስጠት አይቻልም። ኒካሁን እንደገና መደገም አለበት። ውክልና የሚሰጠው ለሚታወቅ ሰው። እሺ ጀዛከላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔ አሰሮች ሻህ ነገር ነበሩና ያው መስጊድ ምናምን ተወስደኛለህ። እዛ ሂጅ እነሱን ተከትዬ አልሰግድም። ከመስጊዱ መስገድ ይችላልሁ? ከቻልሽ ሌላ ቦታ መቀየር ትችላለሽ። ስራ አልችልም። ታስችለኝ ኮንትራት ነው። ለማንኛውም እሺ
አዲስ ነኝ ደግሞ ከቻላችሁ እሺ ከቻላችሁ ከሻች ጋር ባትሰሩ። ምክንያቱም አያችሁ በዲናቸው ላይ ጫና ያደርጉባቸዋል። ከነርሱ ጋር አብራቸው አምልኮ እንድትሰሩ ይፈልጋሉ። ለሐሰን፣ ለሁሰይን፣ ለዓሊ ሄዳቸው የሚሰሩ ምግቦችን ጣፋጮችን ሰርታቸው እንድታደርሱ ይፈልጋሉ። በዚህ ላይ ምንም ክብራቸውን አይጠብቁላቸው። ሺዓ በጣም ክፉ ናቸው። ገብታቸዋል። የሚሰሯቸውን ቢድዓዎች ከነሱ አልበቃ ብሎ አብሯቸው የሚሰራ ሰው ላይ ጫና ያደርጋል። ስለዚህ ያ ነው እንዳው ምንም አማራጭ የለንም ካላችሁ ከዚያ የሚሰሯቸውን አምልኮ ላይ አለመጋራት፣ ስለ ዲናችሁ ብለን ባውቃችሁ ከነዚያ ከሚሰሯቸው ሽርኮች መጠንቀቅ። ደግሞ የኔ ደግሞ ሸህ ነገር ነውና ይሁን ሻዕባን ምናምን ሲደርስ መውሊድ ያከብራሉ። ከዛ ሂዳ ጣፋጭ ነገር እንደው ሸጊ ምናምን ትለኛለች። ከዛ ሂደሽ አይቻልም። እህት በሚሰራቸው የአምልኮ ስራዎች ላይ በእነዚያ ላይ መጋራት አይቻልም። እሺ መብላትም ሆነ መጠጣት አይቻልም። ሐሰና ለዚያው ለአምልኮ ተብሎ የሚሰራ ከአላህ ሱብሓነሁ ወተዓላ ውጭ ለሌላ አካል የተሰራ አይቻልም። ለዓሊ፣ ለፋጢማ፣ ለሐሰን፣ ለሁሰይን እያሉ ሺዓ ምንድነው የምትሏት? ልጆች እየተናገርኩ ነው። ሺዓ ማለት እሱም بذلك لأنهم يعتقدون أنهم شيعة علي የዓሊ ረዳቶች ነን የዓሊ ተከታዮች ነን ብለው ራሳቸውን በመሰየማቸው ምክንያት ሺዓ ተባሉ እነዚህ ሰዎች። ነገር ግን የሚሰሯቸው ስራዎች በቁርአንና በሐዲስ ይመዘናል። የዛኔ እንዳለ ሽርክ ሆነው ተገኙ። ከአላህ ውጭ ለሌላ አካል ለምሳሌ መጣራትና መለመን ይመስል አይታችሁ ከሆነ ያ ሁሰይን ትሰሚያቸዋለሽ፣ ያ ፋጢማ ተዘህራ፣ ያ ዓሊ እያሉ እነዚህን ሰዎች ይለምናሉ። አላህ ውጭ ሌላን አካል መጣራትን ደግሞ ኢስላም አውግዟል። አንደ ይሄ ስህተት በቂ ነው። ይሄ ስህተት በቂ ነው። አየሽ ጥያቄ ለገጠ እሺ ሰላም አለይኩም። ሰላም ጥያቄ ለገጠ ይሰማል? ይሰማል። ስለ ፖፖ ነበር እኔ የምጠይቅህ። ስለ ፖፖ ላይቭ ስራ ማለት ነው በኢስላም እንዴት ይታያል? አይቻልም። ማየት አትስሩ። ከዚህ በፊት ብዙ ጊዜ ጠይቀው ምን እንደሚሰራ በዚያ ቦታ ላይ ተናግረው ልጆች በቃ አይቻልም፣ ከዚህ ስራ ውጡና የራሳችሁን ሌላ በገንዘባችሁ አትረፉናቸው ሌላ ስራዎችን ስሩ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው። ጥያቄ አለኝ። ጥያቄው ሰው በዚህ አመት ረመዳን አልጾምኩም እና ምን ዋጅብ አለብኝ? ምን ባረግ ይሻለኛል? ያልጾምከው አሞህ ነው? አሞኝ አይደለም፣ ራስን በመዘንጋት ልበል። እሺ እንደሱ ከሆነ ቀጣ ማውጣታን ተውበት አድርግ። ያለምንም ምክንያት ከሆነ በጣም ከባድ እንጂ ረመዳንን ጾም ያለምንም ምክንያት ማሳለፍ ተውበት አድርግ ለአላህ ሱብሓነሁ ወተዓላ እና እንትን ማለት ትችላለህ። አሁን ጾም። ኦኬ። ሁለተኛ ጥያቄ ከዚህ በፊት ከምዋደዳት ሴት ልጅ ጋር አገባሻለሁ በማለት ቃል ተገባብተን ነበረ። ያን ቃል ላይ ግን በድርጊት ላይ አልነበርንም። እሱን አላህ እንደሆነ ይቅር ይለኝ ይሁን ወይ ምን ባረግ ይሻለኛል? እሺ እምቢ ያልክበት አሁን የተውክበት ምክንያት አለ? አንተ ለምሳሌ ቃል ገብተላት ከሆነ ምክንያት አለኝ። ምክንያቱ ቤተሰብ ያመጣልኝ ትዳር አለ። እኔ እንኳን ፈቃደኛ አልነበርኩም። በፋዘሬ በኩል የመጣ ነው። የአባቴን ነገር በመቀበል ነው ይሄን ነገር እናፈረስኩት። አላህ እንደሆነ ያይብኛል ወይ እንደነ? እሺ ለማንኛውም አገባሻለሁ ብለህ ቃል ገብተህ ከዚያ በኋላ እሷ አንተን ጠብቃ ወይንም እሷ አገባሃለሁ ብላ አንተን ጠብቃ ያለምንም ምክንያት ያንን ቃላችሁን ማፍረሱ እሱ ተገቢ አይደለም።
በዚያ ሁኔታ አገባሻለሁ አገባሃለሁ እያልኩኝ አይደለም። ምናልባት ከሰውየው ቃል ገብቶ ከሆነ ነው። ከዛ ግን ያለምንም ምክንያት ቃልን ቢያፈርስ ጊዜ እንትን ብሏልና ይቅርታ ቢጠይቃት ያስችልች መልካም ከቻልክ ምንም ያለምንም ስለተናገረ የተውካት ይቅርታ ጠይቃት። ጊዜዋ በጣም ውድ ጊዜ ነው። አንተ ተጣጣ ሊሆን ይችላል። ስለዚህ እሺ ቀጥሉ ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው? አልሐምዱሊላህ። ይሰማል? ጥያቄ ነበረኝ። እሺ ወንድሜ ያለው አረብ ሀገር ነው። ከዛ ሚስቱ እዛ ነው ያለው፣ የወንድሜ ሚስት ማለት ነው። ከዛ ዘካተል ፈጥር አልሰጠችምና ረሳት ምናምን አለች። ምን ማድረግ አለብን? መስጠት ረስታችሁት ከሆነ ምክንያት አላችሁ መስጠት። የረሳ ሰው በስተው ሰዓት መስጠት አለበት። እሺ ከዚህ በኋላ ልጆች ይስካሽ አሁን መስጠት ይቻላል? ይቻላል። እንደ አስሉ እንደ መሰረት መስጠት ካለ በኋላ ግን አንተ ምክንያት ስላለህ ላንተ ይቻላል ስለረሳ። እሺ እሺ ጥያቄ አለ? እሺ ሰላም አለይኩም ኡስታዝ። ጥያቄ ነበረኝ፣ አንድ ጥያቄ። እሺ እኔ በውሸት ማልኩኝ የጓደኛዬን ትዳር ለማዳን ብዬ ማለት ነው እና በወንጀሉ ተባባሪ ነኝ። ከፋራስ አለብኝ። ያንንም እንድትነግረኝ ነበረ። በቁርአን አስማለችኝ ጓደኛዬ ማለት ነው። እሺ ከፋራ እኔ ደግሞ ቁርአንን ብዬ ማልኩላት ማለት ነው። ከፋራ ተልየሚን መጨመለሽ ከሆነ አንድ ሰው ከፋራ ተልየሚን አውጪ እንደዛ አድርገት ከሆነ ምለሽ ከሆነ ይሄን ነገር ላደርግ ወይንም ላናደርግ ብሎ ከሁለት አንዱ ምሎ በዚያ በቃሉ ያልተገኘ ሰው ከፋራ ያወጣል። እሺ አይና ናግባ አንተ ልክ ይላል ወንድ ልጅ አይደል አንዴ። ሰላም አለይኩም ወቶ ገብታችሁ ከሙስሊሞች ፊት አውሩ በሏቸው። ጥያቄ አለኝ። እሺ ጥያቄ አለኝ። ይሰማሃል? ካላችሁ ቀጥሉና ልጨርስ ነው ወጣችሁ። ትንሽ ቁርአን እንቀራለን እስኪ መጨረሻ ጥያቄ አላችሁ? أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن
تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين وينجي الله الذين اتقوا بمفازتهم لا يمسهم السوء ولا هم يحزنون الله خالق كل شيء وهو على كل شيء وكيل له مقاليد السماوات والأرض والذين كفروا بآيات الله أولئك هم الخاسرون قل أفغير الله تأمروني أعبد أيها الجاهلون ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون ووفيت كل نفس ما كسبت
ووفيت كل نفس ما عملت وهو أعلم بما يفعلون وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين. كقرآن كفل كل بقرآن كفل دس ይላል ደስ የሚለኝ ክፍል ምን እንደሆነ ልንገራችሁ። ስለ ወደፊት የሚሆነውን የተናገረበት እዚህ ላይ እንዳለ ስለዚህ የሚናገረው የቂያማ ቀን ስለ ፍርድ እንዴት እንደሚሰጥ አላህ Subhanahu Wa Ta'ala መጥቶ ፍርድ ሲሰጠን ከዚያም የጀነት ሰዎች ወደ ጀነት ሲባሉ የጀሃነም ሰዎች ወደ ጀሃነም ሲባሉ እንዴት እንደሚሄዱ ሙሉ እንዳለ የተናገረበት ነው። ሰው ወደ ጀነትና ወደ ጀሃነም መግቢያው ምንድነው የሚለው እንዳለ አብራርቶታል። ሰላም አለይኩም ሁሱ ሰላም አለይኩም አይሰማም ምን የገባ ሰው አለ? እንደኔ እኮ አይታይም። የገባ ሰው አለ? አይዋ እየነገርኩ ነበር አልሰማኝ። ሸበካዬ ነው መሰል እኔ አይሰማኝም እኮ። እሺ አንድ ሰው ላስገባና ሁሉ የገባ ሰው ካለ እናስወጣ። ይሄን ትርጉም ልንገራችሁ ሳልተኛ በፊት። አይ ሰላም አለይኩም ሁሱ አንድ ሰው ላስገባ። አይሰማህም? አሁን ይሰማል?
أيوة يسمع يسمع. ዝናብ መዝነብ ጀመረ እኛ አካባቢ አፋቦ ደስ ምን እንቅልፍ ወላሂ በዝናብ ጥቅልልትና በወርድ ልብስ ያ ሰላም አቦ ሊተኛ ነው አይሰማህም ወሱ አትስማዑ كلامي ይሰማላ أيوة يسمع ምን ነበር ያ ሰላም ያ ሰላም ያ ሰላም እሺ ምን የሚል ነበር قل أفغير الله تأمروني أعبد أيها الجاهلون የሰው ድምጽ አለ እኔ እየተሰማኝ አይደለም እሺ በቃ ሆስት ላስገባ አንድ ሰውና ዝም ብዬ ከዛ እንዲወጣ ይሆናል ኢንሻአላህ ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن السلام عليكم. عليكم السلام. كيف الحال؟ شو الأخبار؟ الحمد لله. كيف حالك؟ وين الغيبة؟ زمان لك مختفي. أنا موجود أنا موجود. الله يقويك يا رب. زوين استفطر. تتسمعني እያናገርኩህ ነው። شباب دبل تكبيس لأنه دبل بس كومنتات صوتين دبل. የዝናብ ድምጽ ይሰማችኋል? የዝናብ ድምጽ ይሰማችኋል? تكبيس لأنه تكبيس بيجي. يفيز ده منك تاخذ الجو تكبيس لأنه تكبيس. እሺ ውጪ በላት እሺ ራሳችሁ ጻፉላት እየረበሻ ያለ ድምጽ አለ انت وين الان؟ بالشغل والله. في اي دولة؟ فلسطين. فلسطين الحين صح؟ شو؟ في غزة ولا في القدس؟ جنب القدس. في شو اسمه هذا؟ شو اسمه اللي كان عليه إبراهيم عليه السلام؟ بالخليل هذاك في الخليل مجهول منور. أنت بالخليل صح؟ مزبوط. أنا مش في الخليل أنا جنب الخليل في نابلس أنا عند بئر يعقوب تعرف بئر يعقوب؟ نعم أنا جنبه هي أنا عكبالي. ما شاء الله عليك. ما شاء الله ما شاء الله. help me guys. والله هلا ورحب زمان القمر ما بان يا أختي مجهول منور. تكبيس غواري تكبيس لأن طلعنا ربطين خبز كبس عندي كبس ما بدي أشوف شيء اللي ما بوظفنيش بديش أوجبه منه مطالع. ልነግራችሁ የፈለኩትማ ምን ይላል قل أفغير الله تأمروني
إني أعبد أيها الجاهلون ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين ما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما ወለቀድ ኡሕየ ኢለይክ ሙሐመድ ሆይ በእርግጥም ወደ አንተ መልእክቴ ተላልፏል፣ ራእይ ተገልጧል። ወኢለ ለዚነ ሚን ቀብሊክ እንዲሁም ከአንተ በፊት ወደ ነበሩ ነቢያቶችም ቃሌን ገልጫለሁ አለ። ለኢን አሽረክተ ለየሕበጠነ ዐመሉክ በእኔ ላይ ሌላን አካል ብታጋሩ ስራችሁን ሁሉ እንደሚታበስ ወለተኩነነ ሚነል ኻሲሪን የዛኔ ደግሞ ከከሰሩ ሰዎች ትሆናላችሁ ስራችሁ ከታበሰ። ስለዚህ በአንዱ አምላክ በአላህ ማመን አለባቸው፣ በእርሱ ላይ ቅንጣት ማጋራት የለባቸውም። በእኔ ላይ ሌላን አካል ካጋራችሁ ግን ስራችሁ ሁሉ ይታበሳል፣ ገደል ትገባላችሁ፣ ትከስራላችሁ የሚል ቃል ወደ አንተም ወዳለፉትም ነብያቶችም ይህን ቃሌን አስተላልፌያለሁኝ አለ። ታዲያ ሰዎች ምን ማድረግ ነው ያለባቸው እንዳይከስሩ? በሊላህ ፈዕቡድ ይልቁንስ እኔን አምላክህን አላህን በብቸኝነት ተገዛ። ወኩን ሚነ ሻኪሪን በዚህም ጸጋ እኔን አላህን አመስግነኝ አለ። በአካባቢ ስንት ፍጥረታትን የሚያመልክ ህዝብ ባለበት መካከል አንተ አንዱን አምላክ አላህን እያመለክ ከሆንክ በዚህ ታላቅ ጸጋ አላህን ልታመሰግነው ይገባል። ዩሱፍ ዓለይሂ ሰላም ጌታውን አላህን ያመሰግን ነበር ተውሂድ ስላለው። ይወስዋል ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን አለ። አላህን በማግኘቱ በጣም ያመሰግን ነበር ዩሱፍ። አላህን በመገዛቱ በጣም ያመሰግን ነበር። የአባቶቼን የአብርሃም የኢስሐቅ የያዕቁብን መንገድ ተከትያለሁኝ አለ ዩሱፍ። ታዲያ መንገዳቸው ምንድነው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ በአላህ ላይ ቅንጣት የምናጋራ አይደለንም እኛ አለ። ዛሊከ ሚን ፈድሊላሂ ዐለይና አለ። ቀጥሎ ይህ አላህ በእኛ ላይ የዋለው ትልቁ ጸጋ ነው በቃ አለ። ለአንተ እዚህ ዓለም ላይ ትልቁ ጸጋ ብሎ ማለት አላህን በብቸኝነት መገዛትህ ነው፣ ተውሂድ ነው። ትልቁ ጸጋ እዚህ ዓለም ላይ ኢስላም ነው። ትልቁ ጸጋ ተውሂድ ነው። አላህ ሱብሓነሁ ወተዓላ እያመለክ ከሆንክ አንተ በቃ አንተ አለ ኒዕማ ዐዚማ ኢዛ አንተ ተዕቡዱ አላህ ሱብሓነሁ ወተዓላ ወአንተ ፊ ሃዚሂ ዱንያ አንተ ፊ ኒዕማ ዐዚማ አለቲ የግብጡከ ቢሃ አናስ የውመል ቂያማ። እና ዩሱፍ እስር ቤት ውስጥ ነው። አስቡት ዩሱፍ ዓለይሂ ሰላም ሁወ ፊ ሲጅን ወየፍተኽር ቢአነ ዒንደሁ ተውሂድ ተውሂድ ስላለው በጣም ይደሰታል። በዚህ እስር ቤት ውስጥ ነው ሰው ተስፋ የሚቆርጥበት ቦታ ላይ ሆኖ የትኛውን ተውሂድ ስላለው ዩሱፍ ዓለይሂ ሰላም በዚህ ይደሰታል። እና እኔን አላህን ተገዛ በዚህም አመስግነኝ ይላል አላህ ሱብሓነሁ ወተዓላ። ሊመሰገን ይገባል። ወማ ቀደሩላህ ሐቀ ቀድሪሂ አለ። ቀጥሎ ሱረቱ ዙመርን ጨርስ እስከ መጨረሻ وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون وما قدر الله حق قدره هذا سوّش لنا الله الميقبانين ما قال هو كن لك የሚገባኝን ልኬን አላወቁም ሰዎች።
ከዚያ ስለ ልኩ ሊነግረን ነው። ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ይቺ 7 ምድር የምታዩት አጠቃላይ የትንሣኤ ቀን በእኔ ጭብጥ ውስጥ ትሆናለች አለ። አስባችሁት? አላህ ሱብሓነሁ ወተዓላ በአይምሮህ ራሱን ተንብለህ እንትን የምትገልጸው አይደለም። 7 ምድሮች በጭብጤ ውስጥ ይገባሉ የትንሣኤ ቀን። ወሰማዋቱ መጥውያቱን ቢየሚኒሂ 7 ሰማያት ደግሞ በቀኝ እጄ ይጠቀልላሉ አለ። ልክ አንተ ወረቀትህን ትጠቀልላታለህ፣ አላህ ሱብሓነሁ ወተዓላ 7 ሰማያትን በአንድ እጁ ይጠቀልላታል። የሰማይና የምድርን ልክ ልንገራችሁ በሐዲስ ላይ እንደመጣው አሁን ካለንበት ከዚች ምድር እስከ ሰማይ ድረስ 500 ዓመት ያስጉዛል። ልብ በሉ። አንተ እዚች ዓለም ላይ የምትኖረው ስንት ዓመት ነው? 50 ዓመት ምናምን 60 ዓመት ላ በዚህ ላይ ደብረው 500 ዓመት ያስጉዛል። ከየሰማዩ እስከ ሰማዩ ድረስ ከአንድ ሰማይ እስከ ሁለተኛው ሰማይ፣ ከሁለተኛው እስከ ሶስተኛው፣ ከሶስተኛው እስከ አራተኛው በዚሁ አስበው 500 ዓመት 500 ዓመት። አንዱ ሰማይ ብቻውን በመካከል ያለውን ተውት። አሁን አንዱ ሰማይ ብቻውን ራሱ 500 ዓመት ያስጉዛል። ይሄን ሁሉ ፍጥረታት እንዳለ አላህ ሱብሓነሁ ወተዓላ በቀኝ እጁ ጠቅልሎ ይወዘውዛታል የውመል ቂያማ። ወሰማዋቱ መጥውያቱን ቢየሚኒሂ ሱብሓነሁ ወተዓላ ዐማ ዩሽሪኩን። እርሱ አምላካችሁ አላህ በእርሱ ላይ ከሚያጋሩት የጠራ የሆነ አምላክ ነው አለ። በእርሱ ላይ ቅንጣት ማንም ሊስተካከልና ሊጋራ የሚችል የለም። ይህን ከገለጸ በኋላ አምላክ አላህ ሱብሓነሁ ወተዓላ እርሱን በብቸኝነት ማምለክ እንዳለብን፣ በእርሱ ላይ ቅንጣት ማጋራት እንደሌለብን፣ ከእርሱ ኃይል እንዳው ጥቂቱን እንኳን ከገለጸ በኋላ ምን አለ? አሁን ደግሞ ወደ ትንሣኤ ቀን ሊወስድን ነው። ወኑፊኸ ፊሱር አለ። ቂያማ ሲፈጸም ጊዜ የሚሆነውን ሊነግረን ነው። ከዚያ በኋላ ከቂያማ በኋላ ሰዎች ተነስተው ፍርድ ተፈርዶላቸው ወደ ጀነት ወደ ጀሃነም የሚለውን መጨረሻ ላይ ሊነግረን ነው። ወኑፊኸ ፊሱር በመለከቱም ላይ ተነፋ አለ። መለከቱ ላይ የሚነፋው መልአክ ማን ይባላል? ልጆች ሰውዬ ስለወጣ ላስወጣው መሰለኝ። በመለከቱ ላይ የሚነፋው መልአክ ራሱን የቻለ አለ። ማን ይባላል? እርሱ ማን ነው የሚመልስ? ኮሜንት ላይ አላህ ሱብሓነሁ ወተዓላ ታዲያ ይነፋል ብሎ አይደለም የሚነግረን፣ ተነፋ ነው የሚለው። ለምን? መነፋቱ ቅረት የሌለው እንደሆነ ልታውቁ ዘንድ። በቃ ይሄን ለአንተ ሰጥቻለሁኝ አታስብ ይላል አንዳንዱ ሰው። እሰጥሃለሁ ወደፊት አይደለም ላ ሰጠው። በቃ አምላክ አላህ ሱብሓነሁ ወተዓላ የሚሆን ነገር መሆን እንደሆነ ምንም ቅረት የሌለው እንደሆነ ሊገልጽልን ዘንድ በመለከቱም ላይ ተነፋ ይለናል። ማን ነው ያ መልአክ? ኢስራፊል ይባላል። ይህ መልአክ ከመቼ ጀምሮ ነው መለከቱን ደቅኖ የያዘው? ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩበት ጊዜ ጀምሮ። ለዚህ ነው ነቢያ የበቃ የዘመኑ ፍጻሜ መጨረሻው ነቢይ ደርሷልና ያዝ ተብሎ ታዞ እየጠበቀ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከይፈ አፍረህ ወሳሒቡ አልቀርን ቀድ የልተቀመ አልቀርን ሊዩእመረ ቢነፍኺ ፈየንፉኻሉ። እንዴት ከልክ ያለፈን ደስታን እደሰታለሁኝ የመለከቱ ባለቤት መልአክ መለከቱን በአፉ ላይ ደቅኖ ንፋ የሚለውን ትእዛዝ እየጠበቀ ተዘጋጅቶ ሳለ እንዴት እደሰታለሁ ይሉ ነበር ሰለላሁ ዐለይሂ ወሰለም። ለዚያ ሰዎች አስበውና ተጨንቀው ስራን ማዘጋጀት እንዳለባቸው ሊያስተምሩ ዘንድ ነው ይሄን እያሉ ያሉት። እሺ ቀጥለው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ማን ነው አላህ ሱብሓነሁ ወተዓላ ምን አለ? ወኑፊኸ ፊሱር በመለከቱም ላይ ተነፋ። የዛኔ ሲነፋ ምን እንደሚሆን ሊነግረን ነው። ዓለም ይፈጸም ዘንድ ነው ኢስራፊል የሚነፋው። ኢስራፊል 2 ጊዜ መለከቱን ይነፋል። አንደኛ ዓለም ትፈጸም ዘንድ፣ ሁለተኛ ትንሣኤ ይደረግ ዘንድ። ሰዎች ሲነሱ በመለከቱ ላይ ይነፋል። የዛኔ ይነሳሉ። ይሄን አላህ ሊገልጽልን ነው። ወኑፊኸ ፊሱር በመለከቱም ላይ ተነፋ። ወሰዒቀ መን ፊ ሰማዋት ወመን ፊል አርድ በሰማያትና በምድር ውስጥ ያለ ሁሉ ከድንጋጤ የተነሳ ያልቃሉ አለ፣ ይሞታሉ። በሰማይና በምድር ውስጥ ያለ ነው ያለው። ልብ በሉ። ሰማይ፣ ፀሐይ፣ ጨረቃ፣ ከዋክብቶች፣ ሰዎች፣ ጅኖች፣ መላእክቶች ሁሉም እንዳለ በሰማይ በምድር ውስጥ ያለ ሁሉ ያልቃል። ታዲያ ጀነትስ ላ አትጠፋም። ሑሩል ዒን እነሱ እንዳሉ ናቸው። ምክንያቱም በሰማይ ውስጥ አይደሉም፣ ከሰማያት በላይ ናቸው። ጀሃነምስ ትጠፋለች? ላ አትጠፋም። ምክንያቱም እርሷ ጀሃነም ከምድር በታች ነች። ስለዚህ በሰማያትና በምድር ያለ የዛኔ ከድንጋጤ የተነሳ ያልቃል። ልክ ኢስራፊል ሲነፋ ጊዜ መለከቱን በምድር ያሉ እንዳለ ሰዎች ሁሉ ይሞታሉ፣ ጅኖችም ይሞታሉ። ሰይጣን የዛኔ ነው መጥፊያው። ሰዎች እስከሚቀሰቀሱበት ቀን ድረስ አጠብቀኝ ብሎ ነበር አይደል? ቃለ ረቢ አንظርኒ ኢላ የውሚ ዩብዓሱን። ሰዎች እስከሚቀሰቀሱ ድረስ እስከሚቀሰቀሱበት ጊዜ ማለት ሞት እንዲዘላው እንዲያልፈው ፈልገው ነበር። ላ ትሞታለህ። ቃለ ኢነከ ሚነል ሙንዘሪን ኢላ የውሚል ወቅቲል መዕሉም አሉ። አይ አንተ ከሚጠበቁት ትሆናለህ፣ ግን አንተ እንደጠየቅከው እስከ ትንሣኤ ቀን ድረስ ሳይሆን እስከ ታወቀው ቀን ብሎ ገደበበት። ያም ማለት
የቂያማ ቀን ማለት ነው። ልክ ይህች ዓለም ስትፈጸም አብረው ይሞታል። የዛኔ አደምና ሐዋን ያሰባቸው እርሱ። እሺ የዛኔ መለከቱ ሲነፋ ጊዜ ፍጥረት እንዳለ ከድንጋጤ የተነሳ ይጠፋሉ፣ ይሞታሉ። 7 ሰማያት 7 ምድሮች እንዳለ እነርሱ የዛኔ ይፈራርሳሉ። ቀድማ ግን እነ ከዋክብቶች ይረግፋሉ። ቀናት ይቆራርጣል። ከተቆራረጠ በቃ ነገ እንቀጥላለን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ونفخ في الصور ففرت السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون ከዚያ በኋላ ከሰማይ ከዋክብቶች ይረግፋሉ ወደ ምድር አላህ እንደተናገረው የዛኔ ምድር ላይ በጣም ከዋክብቶች እንደምናያቸው ጥቃቅን እንዳይመስሏቸው በጣም ግዙፍ ናቸው። እነርሱ ወደ ምድር በሚወርዱ ጊዜ ምድር ላይ ያንን እሳተ ገሞራ ምድር ሲመቱት ጊዜ እንዳለ ይወጣል። ለዚያ ነው አላህ Subhanahu Wa Ta'ala ምድር በተቀጣጠለች ውሃ በተቀጣጠለ ጊዜ ነው ወይደል ቢሃሩ ስጅረት ይላል። ዛኔ እንዳለ ዓለም እሳትና ውሃ ቅልቅል ትሆናለች። ሰማይ ሁሉ ያ የመላእክቱ ድምጽ ወደ ሰማይ ሁሉ ይሄዳል። የሰማይ መላእክቶች ይሞታሉ። የማይሞቱ 4 መላእክቶች አሉ። ለዚያ ነው አላህ በሰማይ በምድር ያለው ይጠፋል እንዳይሞቱ አላህ የሻቸው ሲቀሩ የወሰናቸው ሲቀሩ ብሎ ይናገራል። ማናቸው እነሱ? 4ቱ መላእክቶች በመላእክቱ ድምጽ ስለማይሞቱ ነው። በኢስራፊል ድምጽ ስለማይሞቱ ነው። አንደኛ ኢስራፊል ራሱ አይሞትም። ሁለተኛ መለኩል መውት አይሞትም። ሶስተኛ ጅብሪልና አራተኛ ሚካኤል። እነዚህ 4ቱ በመላእክቱ ድምጽ አይደለም የሚሞቱት። ለዚያ ነው መለከቱ ተነፋ በሰማይ በምድር ያለው ይሞታል ካለ ሁሉም መሞት ነበረባቸው አይደለ? ምክንያቱም ኢስራፊል ራሱ በሰማይና በምድር መካከል ነው ያለው። ልክ እንደው ደግሞ ጅብሪልም ሚካኤልም ሁላቸው። ነገር ግን አላህ ኢስቲፍና አወጣቸው እነሱ ሲቀሩ አለ። እነሱ በመላእክቱ ድምጽ ስለማይሞቱ ነው። ከዚያ በኋላ ነው የሚሞቱት። ታዲያ የፍጥረታት ሁሉ ካለቀ በኋላ አላህ ምን ይላል? እዚህ ለመለኩል መውት የህይወት ሁሉ የነፍስ ሁሉ ተወካይ እርሱ ነውና ያናግራል። ያ መለኩል መውት መን በቂየ ሚን ዒባዲ ይለዋል። አንተ የሞት መላእክ ወይ ከባሮች ማን ቀረ ይለዋል። አላህ እያወቀ ይጠይቀዋል። ያ ረብ በቂየ ጅብራኢል ወሚካኤል ወኢስራፊል ወአና ዐብዱከል ፈቂር ይላል። ጌታ ያላህ ሆይ ጅብሪል፣ ሚካኤል፣ ኢስራፊል እና እኔ ደካማ ባሪያህ ቀርተናል ይላል። የመለኩል መውት አነጋገር ተመልከቱት። ያን ሁሉ ሀያል የሚባሉ መላእክና ሰውን ጋኔን ሁሉ እንዳለ ነፍሳቸውን ያወጣ መልአክ እኔ ጠንካራውና ጉልበተኛው መልአክ ቀርቻለሁ ብሎ አይናገርም። ከአላህ ፊት እንዴት ተዋዱዕ እንዳለው መልአኩ እኔ ደካማ ባሪያ አና ዐብዱከል ፈቂር ይላል፣ ቀርተናል ይላል። ያ መለኩል መውት ይለዋል አላህ ቀደይቱል መውተ ዐላ ኩሊ ዒባዲ ፈቅቢድ አርዋሐ ሃኡላኢል መላኢካ ይለዋል። አንተ የሞት መልአክ ሆይ ሞትን በፍጥረታቶቼ ሁሉ ላይ ወስኛለሁኝና ሄደና የእነርሱን ህይወት አውጣ ይለዋል፣ ግደል ይለዋል። ጅብሪል ይሞታል፣ ሚካኤል ይሞታል፣ ኢስራፊል ይሞታል። ስስቱን ነፍስ አውጥቶ ይመጣል። አላህ እያወቀ አሁንም ይጠይቀዋል። ያ መለኩል መውት መን በቂየ ሚን ዒባዲ፣ አንተ የሞት መልአክ ሆይ ማን ቀረ ከባሮቼ ሲለው ያ ረቢ በቂቱ አና ዐብዱከል ፈቂር፣ እኔ ደካማ ባሪያህ ቀርቻለሁ ይላል። እዩት፣ መጨረሻ ላይ የሚሞተው መለኩል መውት ነው። የፍጥረታትን ሁሉ ነፍስ ካወጣ በኋላ እርሱ ይሞታል። እንዴት ይሞታል? አላህ በትዕዛዙ ይገድለዋል። ያ መለኩል መውት ቀደይቱል መውተ ዐላ ኩሊ ዒባዲ ፈሙት ይለዋል። አንተ የሞት መልአክ ሆይ ሞትን በሁሉም ባሪያዎች ላይ ወስኛለሁኝ፣ ስለዚህ ከዚህ በኋላ አንተም ሞት ይለዋል። ከዚያ እርሱም ይሞታል።
እዚህ ነው አምላክ አላህ ምን አለ? በመለከቱ ላይ የተነፋ በሰማያት በምድር ያሉ ከድንጋጤ የተነሳ የዛኔ ይሞታሉ አለ። ثم نفخ فيه اخرى ከዚያም በሌላኛው እንደገና ይነፋል አለ አላህ። እርሱ ደግሞ ሁለተኛው የሚነፋው መቼ ነው ብያቸዋለሁ? አላህ ዳግም ሊያስነሳቸው ሲል ጊዜ ሰዎችን መጀመሪያ መለኩል መውትን ያስነሳዋል። መላእክቶችም ይነሳሉ። ከዚያ በኋላ ኢስራፊልን እንደገና ያስነሳውና ምን ያክል ጊዜ አለ በመካከሉ ከተባለ ዓለም ስትፈጸምና እንደገና በትንሳኤ መካከል ነብያቸው ሰለላሁ ዐለይሂ ወሰለም የ40 ጊዜ አለ ብለው ተናገሩ። ዘጋቢው ሲናገር 40 ዓመት ይሁን 40 ቀን ይሁን 40 ወር ይሁን አላውቅም ብሎ ተናገረ። አይደል? ስለዚህ ያንን አላህ Subhanahu Wa Ta'ala ነው የሚያውቀው። ምናልባት 40 ዓመት ሊሆን ይችላል፣ 40 ቀን ሊሆን ይችላል፣ 40 ወራቶች ሊሆኑ ይችላል። ነገር ግን ከ40 ጊዜም በኋላ አላህ Subhanahu Wa Ta'ala እንደገና ዳግም ሊያስነሳቸው ሰዎችን ይወስናል። ከዛ ማንን ያስነሳዋል? ኢስራፊልን ይቀሰቅሰዋል። ኢስራፊልን ይቀሰቅሰዋል። ዳግም ነፋ ይለዋል። ዳግም ሲነፋ ጊዜ እርሱ ፍጥረታት ሁሉ ይነሳሉ። ፍጥረታት ሁሉ ይነሳሉ። ثم نفخ فيه اخرى ይላል። ከዚያም እንደገና ሌላ ነፊት ይነፋል አለ። فاذا هم قيام ينظرون ከዚያ የዛኔ ሰዎችም እነርሱ ይነሳሉ ቆመው የሚጠብቁ ይሆናሉ ብሎ ተናገረ። አው የሚመለከቱ ይሆናሉ። እሺ መጀመሪያ የሚነሳው ታዲያ የመጀመሪያው ትንሳኤ ማን ነው ልጆች? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። እኔ ትንሳኤ ነኝ ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ያሉት እኔ የመጀመሪያው ትንሳኤ ነኝ ነው ያሉት። ሁሉም ማያ ትንሳኤ ነው። ሁሉም ትንሳኤ ነው፣ ይነሳል ማለት ነው። ከሙታን መነሳት ትንሳኤ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ግን انا اول من تنشق عنه القبر يوم القيامه አሉ። መጀመሪያ ቀብር ተከፍቶለት የምነሳው ከሙታን እኔ ነኝ። የሙታን በኩር እርሳቸው ናቸው። እኔ ትንሳኤ ላይ ሳይሆን ያሉት እኔ የመጀመሪያው ትንሳኤ ነኝ ነው ያሉት። ከዚያ በኋላ ይነሳሉ እርሳቸው። ለዚህም ነው ከስሞቻቸው መካከል وأنا العاقب አሉ وأنا الحاشر ይቅርታ لأن الناس يحشرون من تحت قدمه يوم القيامة እኔ የመጀመሪያ የምቀሰቀሰው ነኝ ብለው ተናግረዋል። ሰዎች ሁሉ ከእኔ እግር ስር ይነሳሉ ብለው ተናገሩ። መጀመሪያ እርሳቸው ይነሳሉ። ከዚያ ፍጥረታት ሁሉ እንዳለ ይነሳል። ያ ሰላም! አላህ እንዴት ነው የሚያስነሳን ታውቃላችሁ? እናንተ የተበታተናችሁ የበሰበሳችሁ አጥንት ሆይ ተሰብሰቡ ብሎ ያዛል። ከዚያ በኋላ አጥንት ይሰባሰባሉ። አጥንት ሆይ ስጋን ልበሽ ብሎ ያዛል። በትዕዛዙ ስጋ ይለብሳሉ። ሩሆቻችን ነፍሶቻችን አይሞቱም። እነርሱ ከስጋችን ተለይተው ይሄዳሉ፣ በሰማይ በገነት ይኖራሉ። የአማኞች ነፍስ ሰለላሁ ዐለይሂ ወሰለም እንደተናገሩት እስከ መቼ? እስከ የውመል ቂያማ ቀን ድረስ። እናንተ ሩሆች ሆይ ሂዱና ወደ ስጋችሁ ተመለሱ ብሎ ያዛቸዋል። እያንዳንዷ ሩህ አሉ ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዷ ሩህ የራሷን ስጋ ታውቃለች፣ ያሳውቃታል አላህ። ከዚያም ወደየስጋቸው ይመለሳሉ። ወዲያም ሰዎች ይነሳሉ። መላእክቶች እንደኛ በየጊዜው ይሞታሉ? በየጊዜው አይሞቱም። እነርሱ ሰውና ጅን ነው በየጊዜው የሚሞተው። መላእክቶች በበልቂያማ ነው በአንድ ሁላቸው ኢስራፊል ሲነፋ ነው የሚሞቱት። ሩሆች የዛኔ በየስጋቸው ይገባሉ። ሰው ሲነሳ ልክ ከእንቅልፍህ እንደምትነሳው ተኝተህ ተነስተህ አስታውሳል። ልክ እንደዛ ነው የሚሆንብህ። አፈርህን እያራገፍክ ትነሳለህ። ቀጥታ ስታይ ጊዜ ሌላ ዓለም ተፈጥሯል። አላህ ሌላ ዓለምን ፈጥሮ ነው በዚያ ላይ የሚያስነሳው። ሌላ ነጭ ምድር ነች፣ ተራራ የሌለባት ቀጥ ያለ ሰጥ ያለ ዓለም ነው። አላህ ሌላ ምድር እንደሚፈጥር ተናግሯል። የውመ ተበደሉ الارض غير الارض ብሏል። አሁን ያላችሁባትን ምድር በሌላ ምድር በመቀየራት ጊዜ ብሎ ተናግሯል አላህ Subhanahu Wa Ta'ala። ከዛ ሰዎች ሁሉ ማንን ይከተላሉ? አንደኛ ያ መላእክት ይመራቸዋል። የውመኢዝን የተቢዑነ الداعي لا عوج ምንም መጣመምና መሳሳት የሌለውን ተጣሪ ይከተላሉ አለ። ያ ማን ነው? ኢስራፊል ነው። ኢስራፊል ወደ ሆነ ቦታ ይመራና ማን ነው ቀጥሎ ከእርሱ የሚከተለው? ነብዩ ሰለላሁ ዐለይሂ ወሰለም። ትውልድ ሁሉ እርሳቸውን ይከተላል። እያንዳንዱ ነብይ ከአማኝ ማን ነው? እያንዳንዱ ነብይ ትውልዱን ይዞ ይነሳል፣ ይከተላል፣ ይሄዳል እርሱን ተከትለውት ከዛ ይከተሉታል። ሶላት የማይሰግዱ ሰዎች ማንን ይከተላሉ? ፊርዓውንን ይከተላሉ። ታሪኩ ሶላ ይحشሩ مع فرعون وهامان وأبي بن خلف ነብዩ ሰለላሁ ዐለይሂ ወሰለም ሶላትን የተወሰው የዛኔ ከቀብሩ ከፍርዓውን ከሃማን ከቃሩን ጋር ይቀሰቀሳል። እነዚያን እየተከተለ ይሄዳል። አማኝ የሆነ ሰው እያንዳንዱ የየዘመኑ ነብይ እየተከተለ ይሄዳል። እያንዳንዳችሁን በመሪዎቻችሁ በመጠራችሁ ጊዜ ብሎ አላህ ሱረቱል ኢስራ ላይ እንደተናገረው ማለት ነው።
ከዚያ በኋላ ወዴት ይሄዳሉ? ወደ አንድ መቆሚያ ቦታ ይሄዳሉ። ያ የምንሰባሰብበት ቦታ አሁን ምድር ላይ ይታወቃል። ታውቃላችሁ? የምድሩ ሁኔታ የተቀየረ ቢሆንም የት ነው ሰዎች የሚሰባሰቡት ለፍርድ? ፍልስጤም፣ ቤተል መቅደስ፣ በዚያ ነብያት ሁሉ በተላከበት ስፍራ ላይ በርካታ እስራኤላውያን በዛ በፍልስጤም ሰዎች ይሰባሰባሉ። እርሷ የትንሣኤ ቀን መሰብሰቢያ ቦታ ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያው ይዘቱ የተቀየረ ቢሆንም ማለት ነው። ያ ማለት ሌላ ምድር ነች የምትፈጠረው፣ ቦታ ግን በዛች ቦታ ላይ ይሆናል። እዚያ ቦታ ላይ ሰዎች ይሰባሰባሉ ለፍርድ። ከዚያስ ወአሽረቀት አልአርዱ ቢኑሪ ረቢሃ አላህ ሱብሓነሁ ወተዓላ ይመጣል። መምጣት ሲባል ግን ልብ በሉ ልክ እንደኛ አይደለም። አመጣጡ ከይፍያው እንዴት ነው ታዲያ? ራሱ ነው የሚያውቀው አላህ ሱብሓነሁ ወተዓላ። ግን ለፍርድ ይመጣል ወይ? አዎ ገባችሁ? ይወርዳል ዛሬ ብለን እናምናለን። የሌሊቱ 1/3 በሚቀር ጊዜ አወራረዱ እንዴት ነው? እንደኛ እንደ ሰው ነው ወይ? ላ አይደለም። ታዲያ ከይፍያው እንዴት ነው? እርሱን ራሱ ነው የሚያውቀው። መምጣት ስንል እኔ ለምሳሌ እየተራመድኩኝ ወደዛ መምጣት ነው አይደለ? የእርሱስ ላ እንደዚህ አይደለም። አንደኛ እናውቀው የሚገባው ስለ አላህ ባህሪ ሲነገር ጊዜ አንደኛ ያን ባህሪ ማጽደቅ ግድ ይለናል። እንደተናገረው በቁርአንና በሐዲስ ላይ እንደተገለጸው ኢስባት ማ አስበተሁ አላሁ ሊነፍሲሂ ወማ አስበተ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተምሲል ومن غير تكييف ومن غير تحريف أو تعطيل أو تشبيه أو تكييف كمان فترات ጋር ሳናመሳስለው እንዲህ ነው ብለን በራሳችን ተፈላስፈን ሳንገልጽም ራሱ በተናገረው ልክ ማጽደቅ አንደኛው ግዴታ ነው ስለ አላህ ባህሪ ሲነገር። ሁለተኛ عدم التشبيه كمان فترات ጋር አለማመሳሰል። ሶስተኛ عدم التكييف እንዲህ ነው ይሄ ሁኔታ ብሎ በራሳችን ተፈላስፈን አለመግለጽ ተቻለ። ስለዚህ ይህ ነው እና አላህ ሱብሓነሁ ወተዓላ ለፍርድ ይመጣል። ወጃአ ረቡከ ወልመለኩ ሰፈን ሰፋ የዛኔ ሰዎች እንደተሰባሰቡ ቀጥታ ፍልስጤም ላይ እዚያ ቦታ ላይ ሄደው ከአደም ጀምሮ እስከ መጨረሻው ዘመን ሰዎች ከተሰባሰቡ በኋላ መላእክቶች ቀጥታ ይመጣሉ። እንዳለ የሰው ልጅን ይከቡታል። 7 ዙር ያ ጀማዓ 7 ዙር ይከቡታል መላእክቶች። የሰው ልጅ መካከል ላይ ትሆናለች። የሰው ልጅና ጅኖች አንድ ሜዳ ላይ ይሆናሉ፣ ይሰባሰባሉ። ፀሐይ የለ ጨረቃ የለ ሰዎች ሁሉ እንዳለ ተሰባስበው የዛኔ ታዲያ ሰዎች ወአሽረቀት الارض بنور ربها ለቀጥሉ ونفخ في الصور فصعق من في السماوات ومن في الارض الا من شاء الله ثم نفخ فيه اخرى فاذا هم قيام ينظرون ካለ በኋላ واشرقت الارض بنور ربها ምድርም የዛኔ በጌታዋ በአላህ ብርሃን ታበራለች፣ ታንጸባርቃለች። ያ ሰላም ልክ አላህ ሱብሓነሁ ወተዓላ ለፍርድ ሲመጣ ይቺ ዓለም በርሱ ብርሃን ትፈነጥቃለች። ወወዲዐ አልኪታብ ከዚያም በኋላ መዝገቦች ይቀመጣሉ። ያ ማለት የሥራ መዝገብ ይመጣል። ምድር ላይ እያንዳንዱ ሰው ለአቅመ አዳም ለአቅመ ሔዋን ደርሶ እስኪሞት ድረስ እስካለው ዘመን የሰራው መልካም ስራና መጥፎ ስራ ይመጣና የተጻፈው ሲጽፉ ነበር መላእክቶች አይደለ? ያ መዝገብህ መጥቶ ይቀመጣል። ወጂአ ቢነቢይ ነቢያት እንዲመጡ ይደረጋል። ወሹሃዳ መስካሪዎች ማናቸው? መስካሪዎች ነቢያችን ሰለላሁ ዐለይሂ ወሰለምና ትውልዶቻቸው። አላህ በቁርአን ላይ እናንተ የነቢያት መስካሪዎች ናቸው ብሎ እንደገለጸን ማለት ነው። ያቻው እንደገለጸን ነው። የቱ ጋር ነው የገለጸው? ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለናስ በሰዎች ላይ መስካሪዎች ትሆናላችሁ ብሏል አይደለ? ነቢያትና መስካሪዎች ይመጣሉ አለ። ለምንድን ነው እነሱ የሚያስፈልጉት? ቀጥታ አላህ ወደ ጥያቄው ይገባል። ምን ይላል በቁርአን ላይ? ፈለነስአለነ الذين ارسل اليهم ولنسالن المرسلين አለ። እነዚያን የላኳቸውን ነብያቶችን እጠይቃቸዋለሁኛ የተላኩላቸውንም ህዝቦቻቸውንም እጠይቃቸዋለሁ አለ። ነብያቶችን ምን ይላቸዋል? هل بلغت ናይ ነውና ኑህን ይጠይቀዋል። አድርስ ብዬ ልኬህ ነበር፣ መልእክቴን አድርሰሃል፣ ሰዎች እኔን እንዲገዙ በእኔ ላይ ቅንጣትን እንዳያጋሩ እስላምን እንዲከተሉ አዝዤህ ነበር፣ ይሄን አድርሰሃል ወይ ይላል። አዎ አድርሻለሁኝ ጌታዬ ይላል። አድርሻለሁ። ህዝቦቹ ይጠይቃሉ። እያንዳንዱ ነብይ ይመጣል፣ ህዝቦቹ ከፊቱ ይቆማሉ። አላህ ሱብሓነሁ ወተዓላ ፍርድ ይሰጣቸው። ከዚህ አላህ ምን ይላቸዋል? ለነዚያ ለህዝቦቻቸው ኑህን ልኬላችሁ ነበር፣ መልእክቴንም አምጥቶ እንዲያመጣላችሁ ልኬው ነበር፣ መጥቶላችሁ ነበር፣ አድርሷችኋል ይባላሉ። ተመልከቱ፣ እዛም ይሸመጥጣሉ። ማ ጃአና ሚን በሽሪ ወላ ነዚር ረፍስም አናውቀውም አልመጣም ብላ ይክዱታል። እዚህም ክደው እዛም ይክዳሉ። እሺ በኔ በአላህ ላይ አጋርታችሁ ነበር፣ እኔን አምልካችሁ ነበር። ወላሂ ረቢና ማ ኩና ሙሽሪኪን እንደው ባንተ እንምላለን ጭራሽ አላገራንም። ምድር ላይ እኮ ሲክዱት ቆይተዋል።
ሸመጠጡት። ይሄን ነብይ በቃ ሜዳ ላይ አስቀሩት ካሉት አላህ ሱብሓነሁ ወተዓላ እያወቀ በራሳቸው ባንደበታቸው እንዲያምኑ ዘንድ ነው። እያወቀ ምን ይለዋል? ኑህን መለስ ሲልና ኑህ ያው መልሱን እንደሰማው ነው ይለዋል። አላደረስክም ማለት ነው መልእክቴ፣ ምስክር አምጣ ይለዋል። ምስክር አለ ሲለው አዎ ጌታዬ ምስክር አለኝ ይላል። ማናቸው ምስክሮች? ሙሐመድን ወኡመቱሁ ይላል። አላሁ አክበር። ሙሐመድና ትውልዶቹ ናቸው የነብያት መስካሪዎች፣ እነርሱ ይመሰክሩልኛል ይላል። ከዛ እኔና እናንተ እንጠራለን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔና እናንተም ለነብያት ልንቆምላቸውና ልንመሰክር እንሄዳለን። የዛኔ አላህ በቁርአን ላይ ምን ብሏል? ስለ ነብያትና ስለ ትውልዶቻቸው እንድትመሰክሩ የትንሣኤ ቀን አድርጋችኋለሁ ብሎ መስክሮልናል። ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለ ናስ፣ በሰዎች ላይ ሁሉ እንድትመሰክሩ አድርጋችኋለሁ ብሎ እንደተናገረ ከዚያ በኋላ ይመጣሉ። አላህ ይጠይቃል። ኑህ ወደ ህዝቦቹ ተልኮ ነበር ወይ ይለናል። አዎ ጌታችን እንላለን። ለህዝቦቹ እኔን ብቻ እንዲገዙ አስተምሯቸው ነበር ወይ? በእኔ ላይ ቅንጣት እንዳያጋሩ? አዎ ጌታችን። መስክሩ፣ ምስክራችሁን ተናገሩ ይላቸዋል። አንተ ባወረድክልን ቃል ላይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ አፈላ ተተቁን ብሏቸው ነበር። ምን ይላል? በእርግጥም ኑሕን ወደ ህዝቦቹ መልእክተኛ አድርጌ ልኬዋለሁኝ። እርሱም እንዲህ አላቸው፣ ጌታችን ህዝቦቹን ምን አላቸው? ያ ቀውሚ ዕቡዱላህ፣ ህዝቦች ሆይ አላህን ተገዙ፣ ማለኩም ምን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም ብሎ አስተምሯቸዋል። አፈላ ተተቁን፣ ለመሆን እርሱን ብቻ አትፈሩትም ምን ብሏቸዋል። የዛኔ ይሄን ሲሰሙ ጊዜ ይሄን ብሏቸው ነበር፣ አዎ ብሎናል ብለው ያምናሉ። የዛኔ ከዛስ ቀጥታ ይያዙና ወደ ጀሃነም ይነዳሉ። መላእክት ጠፍንጎ ያስራቸውና እያንዳንዳቸውን ወደ ጀሃነም በአፍጢማቸው ደፍተው ይወስዷቸዋል። የውመ ዩስሐቡነ ፊናሪ ዐላ ውጁሂሂም ናር፣ በፊታቸው በሚጎተቱ ጊዜ አላህ ሱብሓነሁ ወተዓላ እንዳለ እንደተናገረው ማለት ነው። ወደ ኢትዮጵያ የተላከ ነብይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተልከውልህ ነበር፣ ግን አልቀበልም አልክ። አላህ ሱብሓነሁ ወተዓላ ወደ ዓለም ብሎ ልኳቸዋል። ከዓለም መካከል ኢትዮጵያ ነው። እሺ፣ ከዚያ በኋላ ማን ይቀጥላል? ሁድ ይቀጥላል፣ ሷሊህ ይቀጥላል። አሁን ምስክሩ በዚህ መልኩ ነው እንደነገርኳቸው። እያንዳንዱ ነብይ ይመጣል፣ ህዝቦቹ ይመጣሉ። ከዚያ በኋላ አድርሳለሁ አልከውም ወይ? አድርሻለሁ። ይሄን ሁሉ ቅድም በነገርኳቸው መሰረት እየመሰከሩ ይሄዳሉ። በየሁሉም ነብያት ዘመን ዒሳ ላይ ሲሆን ነገሩ ይለያል። ክርስቶስ ላይ ሲሆን ነገሩ ይለያል። ምክንያቱም እርሱ በተለየ መልኩ ከነብያት ሁሉ ተመልኳልና አምላክ ነው ተብሎ። ሌሎችስ አልተመለኩም። ሌሎች ዒሳ ላይ ሲመጣ ግን ነገሩ ይለያል። ዒሳ ይጠራል፣ ይመጣል። አላህ ስብሓነሁ ወተዓላ ዒሳን ና ይለዋል፣ ይመጣል። ከዚያስ ህዝቦቹ ይመጣሉ። በምድር ላይ እነዚያ ሲያመልኩት የነበሩ ሰዎች ይመጣሉ። አላህ ስብሓነሁ ወተዓላ ዒሳን ይጠይቀዋል። ወኢዝ ቃለ አላሁ ያ ዒሳ ብን መርየም፣ አንተ የማርያም ልጅ ሆይ፣ አንተ ዒሳ ሆይ፣ አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተን ሰዎች ከእኔ ውጭ እንዲያመልኩህ ሰብከህ ነበርን? አምላክ አድርገው እንዲይዙህ እነዚህን ሰዎች ያስተምርሃቸዋል ይለዋል። ከፊቱ እንዳለ ቆመው ክርስቲያኖች ወደ ዒሳ መልስ ሲሰጥ ተመልከቱ። አይ እኔ አምላክ ያምልኩኛል አላልኳቸውም ምናምን ብሎ አይደለም የሚጀምረው። መጀመሪያ ስለ አምላኩ ነው የሚናገረው። ለአምላኩ የሚገባውን ክብር መጀመሪያ ይገልጻል። ቃለ ሱብሓነከ ይላል፣ ጥራት ይገባህ አምላኬ፣ ከአንተ ጋር አይደለም እኔ ልጋራ፣ ጥራት ይገባህ፣ እኔ ለአንተ በፍጹም ልጋራ አይደለሁም ይላል። ጥራት ይገባህ። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ነገር ለሞገት አይቻለኝም፣ እኔ ያምልኩኛል አላልኩም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ፣ ብዬው ከሆነ በእርግጥም አውቀኸዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ ታውቃለህ አንተ፣ እኔ ግን በአንተ ውስጥ ያለውን ላውቅ አይቻለኝም ማለት። ኢነከ አንተ ዐላሙል ጉዩብ፣ አንተ ኢነከ፣ ተመልከቱ፣ አንተ፣ ሁለቱም አንተ ማለት ነው ትርጉሙ፣ ግን የሚያጸኑ የሆኑ ቃላቶች ናቸው እንደ አረበኛ። ኢነከ አንተ፣ አንተ፣ አንተ አለ ደግሞ ዐላሙል ጉዩብ። ዓሊም አይደለም ያለው፣ ልብ በሉ። ዐላምና ዓሊም የተለያዩ ናቸው። እጅግ በጣም የምታውቅ ነህ ማለት ነው። ዓሊም ማለት የምታውቅ ነህ። ዓላም የሚለው ደግሞ ዓሊም ከሚለው በጣም ጠንካራ የሆነ መገለጫ ነው። የሩቅን ሁሉና ድብቅን ሁሉ የምታውቅ ነህ በእጅጉ አንተ አምላኬ ብሎ ገለጸ። ከዚያ ቀጥሎ የአምላኩን ክብር ከገለጸ በኋላ የሚገባውን ምን ይላል? ወደ ህዝቦቹ ይዞራል። ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ፣
አንተ ያዘዝከኝን ቃል እንጂ አላልኳቸውም ይላል። ታዲያ ምንድነው ያልካቸው? አን ዕቡዱላህ ረቢ ወረበኩም የእኔንም የእናንተንም አምላክ የሆነውን አላህን ተገዙ ነው ያልኳቸው አለ። ወደ አምላኬ ወደ አምላካችሁ እያለ በርካታ ቦታ ላይ ነግራቸዋል። እስካሁን ድረስ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላኬ አምላካችሁ እያለ ቃል በቃል በቁርአንም ላይ ምን ይላል? ጌታዬንና ጌታችሁን ተገዙ እንጂ ሌላ ምንም አላልኳቸውም በምድር ላይ ብሎ የዛኔ ይመሰክርባቸዋል። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አምላካችን አላህ የትንሣኤ ቀንም አምልኩኝ አላልኳችሁም ብሎ ገና ይመሰክርባቸዋል ብሎ ቃል በቃል በቁርአን ላይ ተቀምጧል። ከወዲሁ ክርስቶስ አምልኩኝ እንዳላለ እወቁ ክርስቲያኖች። የትኛውም ቦታ ላይ ክርስቶስ እኔን አምልኩኝ ተገዙኝ አላለም። እርሱን ወደ ማምለክና ወደ መገዛት የወሰዷችሁ ወላሂ ወደ ገሃነም የወሰዷችሁ የክርስቶስ ትምህርት አይደለም። እስኪ በክርስቶስ ትምህርት ውስጥ መጽሐፍ ቅዱስ ላይ እኔን አምልኩኝ ተገዙኝ ያለውን አሳዩ ይበሏቸው መምህሮቻቸው። የለም ወፍ ነገ የትንሣኤ ቀንም በዚህ ይመሰክርባቸዋል ብሎ አምላካችን አላህ በቁርአን ላይ ከወዲሁ ነግሯቸዋል። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አለ። የትንሣኤ ቀንም አምልኩኝ አላልኩም ብሎ ገና ይመሰክራል ከፊታቸው ብሎ ተናግሯል። አያችሁ። ታዲያ ምንድነው ያልካቸው ይለዋል አላህ። አን ዕቡዱላህ ረቢ ወረበኩም የኔንም የእናንተንም ጌታ የሆነውን አላህን ተገዙ ነው ያልኳቸው ይላል። ከዚያስ እነዚህ ሰዎች ከፊቱ ያፍራሉ፣ ይዛሉ። ከዛ ምን ይደረጋሉ? ቀጥታ ይያዛሉ፣ ወደ ገሃነም ይወሰዳሉ። ልክ እንደባለፉት ነብያቶችን እንዳስተባበሉት እንደነገርኳችሁ ይወሰዳሉ፣ ወደ ገሃነም ይሄዳሉ። እና ይሄ ነው የሚሆነው። እና ከዚያ በኋላ የትንሣኤ ቀን ይሄ ከሆነ በኋላ የጀነት ሰዎች ወደ ጀሃነም፣ የጀሃነም ሰዎች ወደ ጀሃነም ይሆናሉ። ከዚያ በኋላ አላህ ስብሓነሁ ወተዓላ ይናገራል። ያ አህለል ጀነ አህለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላል። እናንተ የጀነት ሰዎች ሆይ ውዴታዬን በእናንተ ላይ አሰፈንኩኝ፣ ከዚህ በኋላ በፍጹም አልቆጣባችሁም በእናንተ ላይ ይላል። የጀሃነም ሰዎች ልክ እንዲሁ ያ አህለል ናር ኹሉዱን ፈላ መውት ይባላሉ። እናንተ ዘውታሪዎች ናቸው በእሳት ውስጥ ለዘላለም እየተቀጣችሁ ሞት የሚባልን አታገኟትም ከዚህ በኋላ ናቸው። ወይ ሞት የለ ሞትን በጣም ይመኛሉ። ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ የገሃነም ጠባቂ ይዘበኛል መልአክ ኧረ እባክህን ጌታህን አላህን ለምንልን ይግደለን። በቃ የለም አያገኙትም ሞትን። ቃለ ኢነኩም ማኪሱን እናንተ ለዘላለም እየተቀጣችሁ ዘውታሪዎች ናቸው በላቸው ማሊክ ይላል። ማሊክ የገሃነም ጠባቂ ነው። ይሄን ይመስላል። እሺ ልጆች መልካም አዳር። السلام عليكم ورحمة الله وبركاته. ونادوا يا مالك ليقض علينا ربك قال إنكم ماكثون لقد جئناكم بالحق ولكن أكثركم للحق كارهون. ألا ونادوا يترلوا نداء مالت እጅግ በጣም እየጮህ ከምትጠራው ነገር የለም። ያ ነው ወላሂ አስቡት የጀሃነም ሰዎች እንዴት እንደሚጣሩ ወናደው ብለው ተጣሩ። ያ ማሊክ ይሉታል። ጎራ ለጎራ ሆኖ ሰውና ሰው አባቶቻቸው እርሻ ሄደው ሲጠራሩ አይታቸዋል። ጮሆ አንዱ ሌላውን ሲጠራ የዚህ አይነት አጠራር ኒዳ ይባላል እንደ አረበኛ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አዛንን ጥሪ ኒዳ ብለው ነው የጠሩት። መን ሰሚዐ ኒዳ ይላሉ። ኒዳ ይባላል ጮኸህ የምትጠራው ጥሪ ነው። ወናደው ያ ማሊክ አንተ ማሊክ ሆይ ይሉታል የጀሃነም ሰዎች። ሊየቅዲ ዐለይና ረቡክ እባክህ ጌታህን ለምንልን ይግደለን። በቃ ጀሃነም ቅጣቱ ከበደን ይግደለን፣ ሞትን ስጠን ይሉታል። ቃለ ኢነኩም ማኪሱን ማሊክ ሄዶ አላህን ይጠይቃል። እስኪመለስ ድረስ 40 ዓመት ይቆያል አሉ ሙፈሲሮች ሲናገሩ። 40 ዓመት ይቆያል። እስከዚያ ድረስ እየተቆጡ መልስ እስኪያበጣ ድረስ። በዚህ አላህ ምን ይላል? ኢነኩም ማኪሱን በላቸው ማሊክ ይላል። እናንተ እየተቀጣችሁ ለዘላለም ዘውታሪዎች ናችሁ በላቸው። ለምን ይሄ እንደሆነ ቀጥሎ ታዲያ ይነግራቸዋል። ለቀድ ጅእናኩም ቢልሐቅ በእርግጥም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል እውነትን አምጥቼላችሁ ነበር። ወላኪን አክተረኩም ሊልሐቅ ካሪሁን ነገር ግን ብዙዎቻችሁ እውነትን የምትጠሉ ነበራችሁ። أم أبرموا أمرا فإنا مبرمون أم يحسبون أنا لا نسمع سرهم ونجواهم بلى ورسلنا لديهم يكتبون
قل إن كان للرحمن ولد فأنا أول العابدين سبحان ربك رب العزة. يا سلام. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. سبحان ربك رب العزة عما يصفون وسلام. እሺ በክርስትና በአዲስ ኪዳን ወንድ ልጅ ከአንድ በላይ ማግባት ይፈቀድለታል ወይ? ላ እየተከለከለበት ብሎ የለም። የተከለከለበት ቦታ የለም። መጽሐፍ ቅዱስ ላይ አንድ ሰው 1000 ሚስት ቢያገባ ችግር የለውም። እግዚአብሔር የተቃወመበት ቦታ የለም። 1000 ሚስት ቢያገባ አንድ ሰው ችግር የለውም። የእግዚአብሔር ሰዎች 1000 ሚስት ሲያገቡ አንድ ቦታ ላይ ያንን ያልተቃወማቸው ሰለሞንን መውሰድ ትችላላችሁ አይደል? ለክርስቲያኖች ነገራቸው እስኪ። እስልምና ነው መጥቶ የገደበው። ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ሲያስተምሩ እርሳቸው ገደቡት እንጂ እንደ ክርስትና አንድ ሰው 1000 ሁላ ያገባ ነበር። ግን ነብዩ ሰለላሁ ዐለይሂ ወሰለም ከአራት በላይ አታግቡ ብለው ከለከሉ።